የዛሬ አንድ ዓመት ታኅሳስ 15 ቀን 2017 ዓ.ም ዓለም አቀፏ ካቶሊክ ቤተክርስቲያን በዓለም ዙሪያ ካሉ ምዕመናንና ተቋማት ጋር አንድነቷን የምታጠናክርበት ሁሉንም ወደ ቤቷ በመጋበዝ የምትሰበሰብበትን የፈረንጆቹ 2005 ኢዮቤልዩ መርሃ ግብር በይፋ አስጀመረች። የተስፋው ነጋዴያንን በሚል መሪ ቃል የኢዮቤልዩ ዓመቱን ርዕሰ ሊቃነ ጳጳሳት ፍራንቺስኮስ በቅድስት መንበር የቅዱስ ጴጥሮስ ባዚሊካ ባሳረጉት መስዋዕተ ቅዳሴ በማይወድቀው ተስፋችን በዚህ ቅዱስ በር ለማለፍ ተዘጋጅተናል። አሁን የምናደርጋቸው እርምጃዎች የቤተ ክርስቲያን እርምጃዎች ናቸው ማለት ተናግረው የኢዮቤልዩ ዓመቱን በይፋ ጀምረዋል። ውድ ተመልካቾቻችን በዛሬው ፕሮግራማችን በኢዮቤልዩ ዓመት ምን ሁነቶች ተፈጸሙ የሚለውን ከመቃኘታችን በፊት ለመሆኑ ኢዮቤልዩ ማለት ምን ማለት ነው? መጽሐፍ ቅዱሳዊ አንድምታውስ ምንድነው የሚለውን ለማንሳት ወደድን። ኢዮቤልዩ የሚለው ቃል መጽሐፍ ቅዱሳዊ ነው፣ ከመጽሐፍ ቅዱስ የመጣ ነው። እንግዲህ ዮቤል ከሚለው ይሄ የበግ ቀንድ የሚነፋው ለአዋጅ የሚነገር ነው እና ኢዮቤልዩ ያንን ቀንደ መለከት የሚነፋበት ነው እና መሰረታዊ መነሻ ሀሳቡም እንግዲህ እስራኤላውያን በየ50 ዓመቱ እንደገና የመታደስ እንግዲህ 7 ጊዜ 7 49 ዓመት 50ኛው ዓመት የኢዮቤልዩ ዓመት እንደገና የመጀመር ዓመት እንደገና የመታደስ ዓመት የሚል ትርጉም ያለው ነው። እንዲሁም ደግሞ ምህረት የማድረግ የምህረት ዓመት የሚል ትርጉም ያለው ነው እና ከመጽሐፍ ቅዱስ አንጻርም ብንመለከተው ኦሪት ዘሌዋውያን ምዕራፍ 25 ቁጥር 8 ጀምሮ ይህንኑ ይነግረናል እና ምናልባት ቀጥታ ከመጽሐፍ ቅዱስ ምን እንደተነበበ ብንመለከት የበለጠ ትርጉም ይሰጠናል። ኦሪት ዘሌዋውያን ምዕራፍ 25 ከቁጥር 8 ጀምሮ እንዲህ ይላል። 7 ጊዜ 7 ዓመት አድርገህ በዓመታት ውስጥ ያሉትን ሰንበታት ቁጠር። የዓመቱም የሰንበታት ዘመን 49 ዓመት ይሆኑልሃል። ከዚያም በኋላ 7ኛው ወር በ10ኛው ቀን የቀንደ መለከት ድምፅ ከፍ አድርገህ ታሰማለህ። በማስተሰሪያውም ቀን በምድራችሁ ሁሉ የቀንደ መለከት ድምፅ ታሰማላችሁ። 50ኛውም ዓመት ትቀድሳላችሁ። በምድሪቱም ለሚኖርባት ሁሉ ነፃነትን ታውጃላችሁ። እርሱ ስለ እናንተ ኢዮቤልዩ ይሆናል። ከእናንተም እያንዳንዱ ሰው ወደ ርስቱና ወደ ወገኑ ይመለሳል። ያ 50ኛው ዓመት ለእናንተ የኢዮቤልዩ ዓመት ይሆናል። በእርሱም አትዝሩ፣ እንዲሁም ማንም ሰው ሳይዘራው የበቀለውንም አትሰብስቡ፣ ያልተገረዘውንም የወይን ተክል ፍሬ አታከማችሁ። ያ ዓመት የኢዮቤልዩ ዓመት ተብሎ ይጠራል። ቤተ ክርስቲያንም ይህንኑ የኢዮቤልዩ መጽሐፍ ቅዱሳዊ መነሻ በመውሰድ ከዛሬ 1400 ዓመት በፊት ስታከብሩ ቆይታለች። በኢዮቤልዩ መርሃ ግብርም የጳጳሳዊ ባዚሊካዎችን ቅዱስ በር የመክፈት ስነ ስርዓት ይገኛል። በቅዱስ ጴጥሮስ ባዚሊካ ቅዱስ በሮች በይፋ የተከፈተው የኢዮቤልዩ ዓመት ቀጥሎም በሌሎች ጳጳሳዊ ባዚሊካዎች ማለትም በቅድስት ማርያም ማጆሬ፣ ከሮም ቅጥር ውጭ የሚገኘው በቅዱስ ጳውሎስ ባዚሊካ፣ በቅዱስ ዮሐንስ ላትራን እንዲሁም ዘንድሮ ለየት ባለ መልኩ በሮም በሚገኘው የሪቤራ ማረፊያ ቤትም ተከፍቷል። አንዱ ርዕሰ ሊቃነ ጳጳስ የኢዮቤልዩ ዓመት ሲያውጅ ለዚያ ዓመት ርዕስ ይወስዳል ወይም ደግሞ አንድ መልእክት ቅድም ባልነው መሰረት ለመታደስ ምህረት ለማድረግ እንደገና ለመጀመር የሚያነሳሱ ከወንጌል ቃል አንጻር አዳዲስ መልእክቶች እንዲተላለፉ ይሆናሉ። የመጀመሪያው እሱ ነው። የኢዮቤልዩ ዓመት ይታወጃል፣ ለዛ ርዕስ ይሰጠዋል እና የዘንድሮ ለምሳሌ የተሰጠው ርዕስ እኛ የተስፋ ተጓዦች ነን የሚል መልእክት ወይም ደግሞ ርዕስ ተሰጥቶት ነበረ። ይህም የሆነበት ምክንያት ቀደም ብሎ በነበረን ሲኖዶሳዊ ጉዞ ላይ ስለነበርን እና ሲኖዶሳዊ ጉዟችን እኛ በተስፋ ነው የምንጓዘው የሚል ርዕስ ተሰጠው። ከዛ በኋላ ያ ኢዮቤልዩ ዓመት ሲጀመር ማብሰሪያው የኢዮቤልዩ ቅዱስ በር መክፈት ነው። በቤተክርስቲያን ኢዮቤልዩ ቅዱስ በር ይከፈታል። ይህም እንግዲህ በመጀመሪያ የነበረው በሮም በቅዱስ ጴጥሮስ መንበር ወይም በቅዱስ ጴጥሮስ ባዚሊካ ጳጳሳዊ ቤተክርስቲያን አንድ በር አለ። ያ በር ሌላ ጊዜ ሁሉ ጊዜ ተዘግቶ ነው። መዝጋት ሲባል በበር ቁልፍ ብቻ ሳይሆን በጡብ የተዘጋ ነው። ግድግዳ ነው የሚመስለው፣ በር መኖሩም አይታይም እና ያ በር የሚከፈተው በዚህ የኢዮቤልዩ ዓመት ጊዜ ነው። ስለዚህ መጀመሪያ ሲጀመር የነበረው በቅዱስ ጴጥሮስ ባዚሊካ ወይም ትልቁ ቤተክርስቲያን ነበረ። በኋላ ግን በሂደት
በሌሎችም ጳጳሳዊ ባዚሊካዎች በቅድስት ማርያም ትልቁ ቤተክርስቲያን፣ በቅዱስ ዮሐንስ ላተራን ላይ ያለው እንዲሁም ደግሞ በቅዱስ ጳውሎስ ከሮም አጥር ውጪ ብሎ የሚጠራ አለ። እነዚህ ጳጳሳዊ ባዚሊካ ይባላሉ። በሁሉም በር መክፈት ተጀመረ። ስለዚህ በቅዱስ ጴጥሮስ ይጀመርና ቀስ በቀስ በእነዚህ ሁሉ ይከፈታል። ርዕሰ ሊቃነ ጳጳሳት ፍራንቼስኮስ ደግሞ ከነዚህ በተለየ ልዩ ትርጉም ሰጥተው በተለይ በ2015 በዚህ በሴንትራል አፍሪካ በማዕከላዊ አፍሪካ ባንጉይ በሚባል ከተማ ከፍተው ነበር። ዓላማውም ምንድነው? ግጭት፣ ጦርነት የበዛበት አካባቢ ስለነበረ ስለ እርቅ፣ ስለ ምህረት ለማወጅ እንዲያውም ከሮም ቀደም ብለው እዛ ሄደው ከፍተው ነበር። አሁንም ደግሞ በዚህ በ2025 እሳቸው በጀመሩት መሰረት ሮም ረቢቢያ የሚባል ቦታ ላይ ትልቅ እስር ቤት አለ እና ብዙ ፍርደኞች ያሉበት ነውና እዛ ሄደውም ከፍተዋል። ይህም የሆነበት ምክንያት ለእስረኞችም ስለ ተስፋ ለመስበክ ነው። በሂደት ለምሳሌ መጀመሪያ በቅዱስ ጴጥሮስ ብቻ ነበረ፣ በኋላ በአራቱም ባዚሊካዎች ሆነ። ከዛ ደግሞ ለሁሉም ምእመን እንግዲህ ሁሉም ሰው ሮም ሄዶ በቅዱስ በር ማለፍ ስለማይችል በየሀገረ ስብከቱ አንዳንድ ቅዱስ በር እንዲከፈት ደግሞ በሂደት ተወሰነ። ስለዚህ በየሀገረ ስብከቱ አንዱ ካቴድራል ላይ ይሁን በተወሰነው ቦታ ላይ ቅዱስ በር መክፈት። ስለዚህ ይሄ ተያይዞ የሚመጣ ነው። ዋናው ነገር ግን የዛ የቅዱስ በር የሚለው የዩቤልዩ ዓመት ምልክት ነው። በዛ ዓመት የተቻለው ሰው ሁሉ በዚያ በር ያልፋል። ያ በር ማለት እንግዲህ ወደ አዲስ ሕይወት መግቢያ፣ ወደ ክርስቶስ ሕይወት መግቢያ፣ ወደ ምህረት መግቢያ የሚል እና የክርስቶስ መንገድ የሚያሳይ ነው። ቅዱስ በር የሚለው ከዛ አንጻር የሚከፈት ነው ማለት ነው። በእነዚህ ባዚሊኮች ቅዱሳን በር የተከፈተው የኢዮቤልዩ ዓመትም በዋናነት በመጀመሪያ ያደረገው መርሃ ግብሩ የሥነ ተግባቦት ባለሙያዎችን በቅዱሳን በሮች በማለፍ አብሮነታቸውን እንዲያጠናክሩ ማድረግ ነበር። ከዚህም በመቀጠል የሕግ አስከባሪ አባላት፣ የባህልና የሥነ ጥበብ ሰዎች እንዲሁም የዲያቆናት፣ ካህናት፣ ገዳማውያንና ጳጳሳት ኢዮቤልዩ በቅድስት መንበር መስዋዕት ቅዳሴ በማሳረግና በቅዱሳን በሮች በማለፍ ተካሂዷል። በዘንድሮ የኢዮቤልዩ ዓመትም በመቶ ሺዎች የሚቆጠሩ ምዕመናን የተገኙባቸው መርሃ ግብሮች ተከናውነዋል። ከነዚህ መካከል በተለይም በዓለም ዙሪያ የሚገኙ አዳጊዎችና ወጣቶች በጉጉት የሚጠብቁት የወጣቶች ኢዮቤልዩ እናገኛለን። የዘንድሮን የወጣቶች ኢዮቤልዩ ለየት የሚያደርገው ታዲያ የአንደኛው ክፍለ ዘመን የመጀመሪያው ቅዱስ የተባለው ቅዱስ ካርሎ አኩቲስ ቅድስና መታወጅ ነበር። በዚህ ዓመት ርዕሰ ሊቃነ ጳጳሳት ፍራንቼስኮስ የዚህን ኢዮቤልዩ በዓል ካወጁ በኋላ የኢዮቤልዩ መርሃ ግብር ሲወጣ ከመጣ አጋጣሚ አንዱ ይሄ ካርሎ አኩቲስ የሚባል ታዳጊ ወጣት ቅድስና ማወጅ ነበር። እንግዲህ ይህ ታዳጊ የ15 ዕድሜ የነበረው ነው ሲሞት። በ1991 ተወልዶ በ2006 ነው የሞተው። እንግዲህ አሁን በዚህ ሚሌኒየም ዓመት የሞተ የመጀመሪያ ቅዱስ ነው። እንግዲህ በዚህ በሶስተኛው ሺህ ዘመን የመጀመሪያው ቅዱስ ሲባል በዚህ ዘመን የሞተ ግን በዚሁ ጊዜ ቅድስና የታወጀለት ነው እና የ15 ዓመት ገና ወጣት ነበረ እና ይህ ታዳጊ በቅዱስ ቁርባን ፍቅር በጣም ትልቅ ስብከተ ወንጌል ያከናውን የነበረ ነው እና የኮምፒውተር ሳይንስም እንትን ነበረ እውቀት የነበረው ነው እና ይህንን እውቀቱን ተጠቅሞ ስለ ቅዱስ ቁርባን ያለውን ፍቅር በዲጂታሉ ዓለም ለሌሎች የሰበከ ነው። ስለዚህም ርዕሰ ሊቃነ ጳጳሳት ፍራንቼስኮስ ይህ ታዳጊ ለታዳጊዎች ምሳሌ ይሆን ዘንድ በታዳጊዎች ኢዮቤልዩ ጊዜ ቅድስናው እንዲታወጅ ወስነው ነበረ። ይህም የተወሰነው የነበረው በሚያዝያ 27 በፈረንጆች አቆጣጠር ነበረ። ነገር ግን አጋጣሚ ሆኖ ርዕሰ ሊቃነ ጳጳሳት ፍራንቼስኮስ በሚያዝያ 21 ስራ አረፉ። ፕሮግራሙ ትንሽ ተቀየረና ወደ አዲሱ ርዕሰ ሊቃነ ጳጳሳት ከተመረጡ በኋላ ወደ ኦክቶበር ተሸጋገረ። ኦክቶበር 7 ተሸጋገረ። ግን ዋናው ነገር ግን ያልቀረው ነገር በእነዚህ የታዳጊዎች ኢዮቤልዩ ጊዜ ይህ ታዳጊ ለታዳጊዎች ጥሩ ምሳሌ እንዲሆን በእምነት ስለ ቅዱስ ቁርባን ምስጢር፣ ስለ ቅዱስ ቁርባን መንፈሳዊነት እና ምን ያህል ታዳጊዎች እንኳን በታዳጊ ቋንቋ ሊያስተላልፉ እንደሚችሉ እንደ አንድ ምሳሌ የተቀመጠ አጋጣሚ ነበረ ማለት ይቻላል።
የፈረንጆቹ 2005 የኢዮቤልዩ መርሃ ግብር የበጎ ፍቃድ ሰራተኞችን፣ የጤና ባለሙያዎችን፣ የአካል ጉዳተኞችን፣ የሥራ ፈጣሪዎችና ታዋቂ የሙዚቃ አቅራቢ ቡድኖችን የጋበዘ በሙያቸው ለሰው ልጆች መልካም ነገርን እንዲሰሩ ያስገነዘበና እውቅናም የሰጠ ነው። የኢዮቤልዩ ዓመትም የሰው ልጆች ሁሉ እድገት መጀመሪያ የሆነውን ቤተሰብነትን፣ ለክርስትና ወንጌል ስብከት አስፈላጊ የሆኑትን ክርስቲያናዊ ማኅበራትና እንቅስቃሴዎቻቸውን እንዲሁም የዓለም ሀገራት መሪዎችም የታሰቡበት ነበር። በመዝናኛው ዘርፍ እንደ ስፖርት ያሉ፣ በሕግ ዘርፍም ፍትህ፣ በዓለም ዙሪያ የተሻለ ሕይወትን ፍለጋ የሚኳትኑ ስደተኞች፣ ተጓዦችና ተማሪዎች ሁሉ በመታሰብ እግዚአብሔር አምላክ በእነዚህ ሁሉ ይከብር ዘንድ የተጸለየበት ነው። ይኸው የ2025 የኢዮቤልዩ ዓመት በረከት ታዲያ የካቶሊክ ቤተክርስቲያን ምስራቃዊ ቤተክርስቲያናት የታሰቡበት፣ በአገራችን ኢትዮጵያም በሊቀ ጳጳሱ መቀመጫ ልደታ ማርያም ካቴድራል ቅዱስ በር የተከፈተበት ስነ ስርዓትም ነበረው። የምስራቅ ቤተክርስቲያን ኢዮቤልዩ ሲባል በዚህ በኢዮቤልዩ ዓመት ለነሱ የወጣ መርሃ ግብር ማለት ነው። ስለዚህም በዚያ የኢትዮጵያን ቤተክርስቲያን አባል የሆነችበት ይህ የምስራቅ ስርዓት ተከታይ ካቶሊካውያን በሮም ተገኝተው በተወካዮቻቸው የእኛም ጳጳሳት ሄደው ነበር። የተወሰኑ ጳጳሳት ተወካዮች አብረው በጋራ የዚህን የኢዮቤልዩ መንፈሳዊ ጉዞ አድርገዋል። ስለዚህ በጋራ ጸልየዋል፣ በጋራ እምነታቸውን አድሰዋል፣ በጋራ ደግሞ መስዋዕተ ቅዳሴ በኢትዮጵያ ስርዓት ራሱ መስዋዕተ ቅዳሴ ተቀድሷል እና ያንን መርሃ ግብር ያከናወኑበት ነው እና ርዕሰ ሊቃነ ጳጳሱ ደግሞ እንደ ምስራቃዊት ቤተክርስቲያን በቤተክርስቲያን ውስጥ ያላቸው ሚና ምን ያህል የህይወት ምስክርነት መስጠት እንዳለባቸው ብቻ ሐዋርያዊ መልእክት ሁሉ ያስተላልፉበት አጋጣሚ ነበረ ማለት ይቻላል። በሂደት ርዕሳነ ሊቃነ ጳጳሳት ሁሉም ሰው ወደ ሮም መሄድ ስለማይችል በየሀገረ ስብከቱ አንድ ቤተክርስቲያን ቅዱስ በር እንዲከፈት ወስነዋል። ረጅም ቆይቷል፣ ይሄ ልማድ ቆይቷል እና ሩቅ መሄድ የማይችሉ ሰው በሀገረ ስብከታቸው ይህን መንፈሳዊ ንግደት እንዲያደርጉ። ስለዚህም እኛም በገና ወቅት ነው፣ የአምና ገና ጊዜ ነው፣ በካቴድራል በቀኝ በኩል ያለው በመግቢያ በቀኝ በኩል ያለው በር እንደ ቅዱስ በር ተከፍቶ ምልክት ተደርጎበታል ዓመቱን ሙሉ እና ምናልባት በወጣቶቹ ኢዮቤልዩ ጊዜ ነው ለብዙ ሰዎች ግልጽ የሆነው። ምክንያቱም ወጣቶች ከነበራቸው መርሃ ግብር አንዱ በዚህ በቅዱስ በር ማለፍ ነው እና በጣም በርካታ ምዕመናን በተለይ ግንዛቤው የነበራቸው ከተለያየ ቦታ እየመጡ በዚያ ቅዱስ በር በማለፍ ጸሎት ያደርጉ ነበር። እንግዲህ አንድ ሰው በዚህ ቅዱስ በር ሲያልፍ እንዲሁ ማለፍ ብቻ አይደለም፣ የሆነ የጸሎት መርሃ ግብር አለው ወይም ደግሞ ሊከናወን የሚገባው ነገር አለ። ከነዚህም ውስጥ አንዱ የንስሐ ምስጢር ነው። እንግዲህ በዛ በር የሚያልፍ ሰው አዲስ ሆኖ በአዲስ መንፈስ እምነቱን ለማደስ ወደ ክርስቶስ ጉዞ እንደገና የሚጀምርበት ነው። ስለዚህ መጀመሪያ ነገር በምስጢር ንስሐ ይዘጋጃል። ከዛ ደግሞ በጸሎት እየተዘጋጀ እየጸለዩ በተለይ በሮም ለዚያ የሚዘጋጅ መስቀል አለ እና እያንዳንዱ ሰው የተወሰነ ርቀት ላይ ተቀምጦ የተወሰነ ጉዞ በጋራ ጉዞ ያደርጋሉ። መስቀሉን ይዘው የሚጸለዩ ጸሎቶችም አሉ ጎን ለጎን ይህንኑ ኢዮቤልዩ የተመለከቱ እና መስቀሉን ይዘው በቅዱስ በር ያልፋሉ። በመንበረ ታቦት ፊት ቀርበው ደግሞ የእምነትን የማደስ የሐዋርያት ጸሎት ሃይማኖት፣ ምክንያቱም የእምነታችን አንቀጽ ይደግማሉ። ምክንያቱም አሁንም አምናለሁ የእምነቴ ዝርዝር ይሄ ነው ብሎ ያንን ይደግማሉ። ከዛ መስዋዕተ ቅዳሴ ይኖራል፣ ሌላ ተጨማሪ ነገሮች ይኖራል። ነገር ግን ይህንን ሂደት የሚያሟላ ይሆናል። ስለዚህ ብዙ ምዕመናን አዲስ አበባ ካቴድራል፣ አዲስ አበባ ሀገረ ስብከት ብዙዎች በዛ መልክ ዓመቱን ሙሉ እንደተጠቀሙበት ነው እና አሁንም ቅርብ ጊዜ በነበሩን መርሃ ግብሮች በክርስቶስ ንጉሥ በዓልም ከዋዜማው ጀምሮ ክፍት የነበረው ያ በር ነው። ምክንያቱም ሁሉም ሰው በዛ ቅዱስ በር እንዲያልፍ ለማድረግ ያህል ነበር ማለት ነው። የካቶሊክ ቤተክርስቲያን በዓለም ዙሪያ መታደስን እያደረገች ባለችበት እንዲሁም ለምዕመናኖቿና መልካም ፍቃድ ላላቸው ሁሉ የንስሐ አጋጣሚን በፈጠረችበት በዚሁ የኢዮቤልዩ ዓመት ታዲያ አሳዛኝና መልካም አጋጣሚዎች ተፈጥሮ ነበር። እነዚህም የካቶሊክ ቤተክርስቲያን 266ኛው እንዲሁም የ2005 ኢዮቤልዩ ዓመትን በቅዱስ ጴጥሮስ ባዚሊካ የከፈቱት ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ከዚህ ዓለም ድካም ማረፍ ነበር። እግዚአብሔርም በጎቹን ያለ እረኛ የተውምና በቤተ ክርስቲያኗ ታሪክ ለመጀመሪያ ጊዜ አሜሪካዊ ዜግነት ያላቸው ካርዲናል ሮበርት ፕሬቮስት ርዕሰ ሊቃነ ጳጳሳት ሌዮ 14ኛ በመሆን ሀቤሙስ ፓፓም ወይም አባት አገኘን ተባለ። ከሲስቲን ቤተ ጸሎትም ነጭ ጭስ ታየ።
ሌላው በዚሁ የ2005 ኢዮቤልዩ ዓለም ምስክርነት የሰጠውና በርካታ ቤተ እምነቶችም በመሰብሰብ የክርስትና መሰረት አንድ መሆኑን ለዓለም ያሳዩበት እንዲሁም በጋራ የሐዋርያት ጸሎትን የጸለዩበት የኒቅያ ጉባኤ 1700ኛ ዓመት መታሰቢያ ነበር። በታላላቅ ሁነቶች የታጀበው የ2005 ኢዮቤልዩ ዓመት ታዲያ ቤተ ክርስቲያኗ ከሁሉም ጋር አንድነቷን ያጠናከረችበት መሆኑን በሚያመላክት ሁኔታ የሕግ ታራሚዎች ከማረሚያ ቤት በመውጣት በቅዱስ መንበር እንዲካፈሉ አድርጋለች። የ2005ቱ የኢዮቤልዩ ዓመት በርካታ መርሃ ግብሮችን በማዘጋጀትና ኢትዮጵያን ጨምሮ ከመላው የዓለም ክፍሎች ነጋዴያን ሲያሰባስብ ቆይቷል። በዚህም የኢዮቤልዩ ዓመት 33 ሚሊዮን በላይ ሰዎች ቅዱስ መንበርን መጎብኘታቸውን መረጃዎች ያመላክታሉ። የተስፋው ነጋዴያንን በሚል መሪ ቃል የተከፈተው የ2005 ኢዮቤልዩ ዓመትም የመዝጊያ ስነ ስርዓት ታዲያ በጳጳሳዊ ባዚሊኮች የተከፈቱትን ቅዱሳን በሮች በይፋ በመዝጋት ይጠናቀቃል። ይህ የኢዮቤልዩ ዓመት አንድ ዓመት የሚወስድ ነው። የመክፈቻ ስነ ስርዓት እንዳለው የመዝጊያ ስነ ስርዓት ደግሞ ይኖረዋል። እንግዲህ የዘንድሮ በሚገርም ሁኔታ የከፈቱት ርዕሰ ሊቃነ ጳጳሳት ፍራንቼስኮስ ናቸው። ግን አሁን የሚዘጉት ደግሞ ርዕሰ ሊቃነ ጳጳሳት ሌዮ 14ኛ ናቸው። ስለዚህ ያቺን በር በቁልፍ መዝጋት ብቻ ሳይሆን በአጠቃላይ እንደነበረው በጡብ ይዘጋል። እዛ መስዋዕተ ቅዳሴ ያቀርባሉ። በዚያ መዝጊያ ይሆናል። በመቀጠል ሌሎች ሀገሮች ለምሳሌ በኢትዮጵያም ሆነ በሌላው ዓለም ያለው እንደየሀገሩ ስነ ስርዓቶች ወይም ደግሞ መርሃ ግብሮች ይኖራሉ። ለምሳሌ እምድብር በተካሄደው የጳጳሳት ጉባኤ ያ መርሃ ግብር እንደ ኢዮቤልዩ መዝጊያም ስለሆነ ያደረጉት ለየት ያለ በር የመዝጋት ስነ ስርዓት አይኖረንም። ግን እንደ ኢትዮጵያ ያን መርሃ ግብር በጋራ ሆነው የመዝጊያ ቅዳሴም ስነ ስርዓት ተደርጓል ማለት ነው በኢትዮጵያ። ውድ ተመልካቾቻችን በዛሬው ፕሮግራማችን በ2005 የተስፋው ነጋዴያንን ኢዮቤልዩ ዓመት በዋናነት የተካሄዱትን መርሃ ግብሮች እንዲህ ባያችሁት መልክ አስቃኘናችሁ። ካቶሊክ ቤተክርስቲያን በዚህ የኢዮቤልዩ ዓመት ዓለም አቀፋዊ መሆኗን ያሳየችበት፣ እኛም በዛሬው ከዳሰስናቸው መርሃ ግብሮችን በተጨማሪ ከምዕመናንና መልካም ፍቃድ ካላቸው ሁሉ ጋር ግንኙነቷን ያደሰችበት አጋጣሚ ነበር። ታዲያ ይኸው የኢዮቤልዩ ዓመት ተጠናቀቀ ማለት የቤተክርስቲያኗ የአብሮነት ጥሪ እንዲሁም በስራችንና በሕይወታችን እግዚአብሔር አምላክ ይክበር የሚለው መልእክቷ ተጠናቋል ማለት አይደለም። በርዕሰ ሊቃነ ጳጳሳት ፍራንቺስኮስ የተጀመረው የፈረንጆቹ 2005 የኢዮቤልዩ ዓመት መጠናቀቁን ተከትሎ ርዕሰ ሊቃነ ጳጳሳት ሌዮ 14ኛ ሐዋርያው ቅዱስ ጳውሎስ ወደ ሮማ ሰዎች የላከውን በተስፋ ድነናልና የሚለውን መልእክት በማስታወስ የተስፋ ነጋዴያን መሆናችን መቆም የሌለበት መሆኑን ተናግረዋል። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ የኢዮቤልዩ ዓመቱንም በቅዱስ መንበር የቅዱስ ጴጥሮስ ባዚሊካ መስዋዕተ ቅዳሴ በማሳረግና የቅዱስ በሩን በመዝጋት በይፋ እንዲጠናቀቅ አድርገዋል። Guidati dallo Spirito Santo, uniamo la nostra voce a quella di tutta la Chiesa nella lode del Padre che ha inviato il suo Figlio, luce del mondo. እኛም የዛሬው የ2005 ኢዮቤልዩ ዓመት ባስቃኘናችሁ ፕሮግራማችን ሕይወታችን ሁሉ በየቀኑ ከእግዚአብሔር ጋር ያለንን አንድነት የምናድስበትና የምናጠናክርበት እንዲሆን የእርሱ የጌታችን ኢየሱስ ክርስቶስ መልካም ፍቃድ ይሁን በማለት ለማጠናቀቅ ወደድን። አስጀምሮ ያስጨረሰን በምሕረቱም ከትላንት ዛሬን ያሳየን አምላክ የተመሰገነ ይሁን። አሜን።